እንግዲህ ወይዘሮ ባዩሽን የገዛ ጠበቃዋ የገዛ ጋርዷ እኔ ራሴ እገልሻለሁ ሳትቀድሚኝ እቀድምሻለሁ እያላት ነበር ማለት ነው። ድንብላልም ደግሞ ለሀንዬ ከዚህ ምን ያህል እንደምቀርባት በፊትም ደግሞ እሷን እንደቀረበቻት በዛ ሰዓት ሰራተኛ በነበረችበት ሰዓት ላይም ከነ ሜላት ጋር ስትመላለስ እንደነበር የቀረበቻት እሷ ነበረች እና ለእሷ ሁሉንም ነገር አጫውታታለች ስለ ተምቹ ማለት ነው። ተምቹን የት እንዳገኘችው በምን እንደተግባባችው ተዋውቀው አሁን ላይ እንግዲህ እሷም ልቧ እርፍ ብሏል። ያገኘነውን ሰው እንደዚህ በቀላሉ ልነግርሽ አልችልም አልነግርሽም እያለቻት ነበር ማለት ነው። ምክንያቱም ከነገረቻት ደግሞ ታውቃላችሁ የወይዘሪት ሜላት ትፈልገዋለች ተምቹንና እስካሁን ድረስ ተምቹ ያለበትን ነገር አልነግርሽም፣ ግን እኔ ጋር እንደምንገናኝ ለሱ ነው ምግቡን እምወስደው ብላለች። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። ዛሬ የሚችላችሁ የመጣሁት ነው ላይቶችን ነው። እንግዲህ ባዩሽ ጦስ የሆነች ማለት ነው በራሷ ስህተቶች ራሷ እየተገባችበት በራሷ ወጥመዶች ራሷ እየተያዘችበት ነው ማለት ነው። አሁን ላይ ሜላትም ደግሞ ከሜሮን ጋር አብረው እየሰሩ ነበረ። ሜሮንም ደግሞ ጓደኛሽ እየተከታተለች ነው ወይዘሮ ሜላት እዚህ ጋር መቆየት አልችልም፣ ከዚህ ቶሎ ብዬ መሄድ አለብኝ እያለቻት ነበር ማለት ነው። እሷም ደግሞ ምን ለማለት እየፈለግሽ ነው እንዴ? የት ነው የምትሄጂው? ውስጥ ቆይ ተረጋጊና አውሪኝ እያለች ነበር ማለት ነው። ምክንያቱም እኔ እዚህ ቆየሁ ምንም አልኩም ተረክርልሽ ትካር የለም። ስለዚህ ስለ ሜላት እንግዲህ ስለ ባዩሽ ነበረ ያረጋገጠ ባዩሽ የምታደርገውን ነገር። አሁን ባዩሽ እየተከታተለች ነው ስትላት ባዩሽ ምንም አታደርግሽም፣ ባዩሽ እንድትፈራኝ አድርጌ ነው እየቀጠዋት፣ ስለዚህ አንድም ነገር ምንም ነገር አታደርግሽም፣ እሷን ባታቂያት ነው ለእኔ ተያት እያለች ትላታለች ማለት ነው። አሁን ላይ እንግዲህ ሁሉም ነገር ዝብርቅርቅ ስላለ ባዩሽ ሜላትን ተከታተላት አልኩህ እንጂ አሁን ላይ አስወግዳት አላልኩህም ነበር፣ ግን አንተ እስክታቅብህ ድረስ ምን አከታተለህ? እኔ ተከታተላት አልኩህ እንጂ በቃሉን ነበረ ከህይወት ያስወጣልኝ፣ ከህይወት ያስወጥተህ ወደዛ አስወግድልኝ ያልኩህ ብላ ትለዋለች ማለት ነው። ልጁም ደግሞ እንዴ ምን ማለትሽ ነው? ሜላት ምን አይነት ሰው ናት? እስኪ ስለ ሜላት አላጫወሽኝም እባክሽ አጫውችኝ እያላት ነበር ማለት ነው። ስለ ሜላት አጫውታለሁ፣ ምን አጫውታለሁ? ቆንጆ ናት እንዴ? ምን ማለት ነው? ልታገባት ነው እንዴ ትለዋለች። ባገባት ደስ ባለኝ፣ ደስ ይለኛል ባገባትም፣ ግን እሳ እንደዚህ አይነት ሰው እንደሆንሽ አላቅም ነበረ ይላታል ማለት ነው። እኔ እኮ ማን ጋር እንደምትሰሪ ታውቂያለሽ፣ ግን እኔ ጋር እንደምትሰሪ ረሳሽው እንዴ ወይዘሮ ባዩሽ እያለ ይላታል ማለት ነው። እንደዚህማ አትበይ፣ ስለዚህ አትርሽ እኔ እንዴ እንደውም ተሰማኛለህ፣ ሚስጥሬን ሁሉ እንደ ኮምፒውተር እኮ አንተ ላይ ነው ያስቀመጥኩት። ስለዚህ አውጥተህ ሚስጥሬን በሙሉ ልዘረግፍ ከሆነ እመነኝ እገልሃለሁ። ሜላት አደገኛ ሰው ናት። እንግዲያውስ ካወቃት ንገርህ። ስለዚህ ከነቃችብህ የምትሞተው ቀርመ አንተ ነህ ትለዋለች። እንደውም እሷን አልገላትም አንቺን ነው ራስሽን ድፍት ማድረግሽ ይላታል ማለት ነው። የገዛ አብሯት የሚሰራው ባልደረባዋ ማለት ነው። የቀጠረችው ልጅ እንግዲህ ሜላትን እና በቃሉን እንዲገልላት ወይም ደግሞ እርግብን ፈልጎ እንዳመጣላት ነበር። እሱም ደግሞ ወደኋላ አድርግ ያለችውን ነገር ወደኋላ አይተውም ያደርገዋል፣ አድርጎ ይገኛል ማለት ነው። ሁልጊዜም ስለሚያደርገው ከዚህም በፊት አድርጎት ነበር በምላሴ ላይ። ምላሴም ደግሞ ድንብላልን እየሄደች ምግብ ለማን እንደምትወስድ ለማን እያደረሰች እንደምትመጣ ስለሚያውቅ እሱን እየጠየቃት ነበር ማለት ነው። እሷም ደግሞ እኔ አልነግርህም ትሞታታለህ እንጂ ብላው ነበር። ምላሴም ደግሞ ይሄን ነገር ደግሞ እኔ ራሴ እደርስበታለሁ፣ እያንዳንዱ ነገር ምን እንደምታደርግ ድንብላል ብትነግረኝ ይሻልሻል እያላት ነበር። የት ሄደሽ እንደመጣች ደግሞ አይቼሻለሁ ይላታል። ከዚህም በፊትም ጠይቋት ስለነበር አልነግርህም ስላለችው፣ አሁን ላይ ግን አንገቷን አንቆ ከተምቹ ጋር ከእርግብ ፍቅረኛ ጋር ምንድን ነው የምታደርጊው? እርግብና አንቺ የሆነ ግንኙነት አላችሁ ይላታል ማለት ነው። አረ እኔ ከእሷ ጋር ወይ ያለችበትን ንገሪኝ ይልና አንገቷን ያንቃታል። በፍጹም ልቀቀኝ፣ ልቅስ እኔ አንድም ነገር አላቅም ትለውና ትገባለች ማለት ነው። ቁጭ ባሉበትም ደግሞ ድንብላል እንዴት እየመተዋል እንዴት ትላለች ማለት ነው። ምንድን ነው ችግር አለ እንዴ እንደሱ የምትተያዩት አንቺና ምላሴ ጋር ትላታለች ሜላት። ድንብላልን ራሱን ጠይቂያት እየተባባሉ ይገለማመጣሉ። ምላሴም ተነስቶ ወደ ክላሱ ይገባል ማለት ነው። በዛ ሰዓት ላይ እንግዲህ ሜላት ያደረገችው ምንድን ነው? ምላሴንም ሆነ
ድንብላልንም አንድ ላይ አድርጋ ስጠይቃቸው ስላልመለሱላት ለየብቻ አድርጋ ቆይ ምላሴ ፍቅር ያዘ እንዴ ትለዋለች። እንዴ ምን ማለት ነው እማዬ ከማን እንዴት ይልና እሱም ይመልስላታል ማለት ነው። በዚህ ሰዓት ላይ እንግዲህ ምላሴም ሆነ ድንብላልም ያው ይተዋወቃሉ። ግን ለሜላት እስካሁን አልሰማችም። ሜላት ደግሞ ተምቹን ትፈልገዋለች። ተምቹ አሁን ላይ ያለው ጎዳና ላይ ነው የሚያድረው የሚውለው። ሰው እየበላ ያገኘውን እየጠጣ ጎዳና ላይ እየዋለ እንትን እያለ ነው ማለት ነው። ከጓደኞቹ ጋር ተቀላቅሎ እየጨፈረ ነው። ተምቹ አሲር ሲደውልለት ምን ፈልጎ ደወለ? ቆይ ምን ይፈልጎ ነው? ሰው ሲርቀው አይርቅም እንዲህ ልጅ እያለ ይላል ማለት ነው። በዚህ ሰዓት ላይ እንግዲህ ተምቹ እንትናን እየፈለገ ነበር ማለት ነው። አሲር ይፈልገዋል። አሲር ግን እስካሁን አያውቅም ያለበትን ተምቹ ያለበትን። ግን እሳ ከአቶ ኖላዊት ጋር ሆነው እየፈለጉት ነበረ። ስልክ ሲደወልለትም እንዴ ስልክ ተደወለልኝ ይለዋል ማለት ነው። እና ሰዋ ይለዋል ኖላዊትም። አቶ ኖላዊትም እንዴ ሀና እኮ ናት የደወለች ይላል። እና ብትሆንስ እሰይ ሀንዬ ከሆነ እንዴት አታነሳላትም ብሎ ይቆጠዋል ማለት ነው። ያነሳና ሀኒ ምን ፈልገሽ ነው ይላታል። እንዴ ምን ማለት ነው አሲር ምን ፈልገሽ ነው ማለት? አግኝቼ ላወራህ እፈልጋለሁ ትለዋለች። እንገናኝ ትለውና ይገናኛሉ። እንገናኛልሽ ስለዛ ስለ ኢዛ ልታወሪ ነው እንዴ? አዎ ስለሱም ለነግረህ ነው ትለዋለች ማለት ነው። እና ኢዛ ሳመኝ አቀፈኝ እንዲህ አረጌ ብለሽ ልትነግሪኝ ነው እንዴ እያለው ይነግሯታል ማለት ነው። እሷም ደግሞ ኧረ እንደዛ አይደለም ተረጋጋና እናውራ፣ ልቅስ ማውራህ ነገር ስላለኝ ነው ትለዋለች ማለት ነው። ተረጋግቶ ለማውራት ይሞክራል ማለት ነው። ግን እሷ ያደረገችው ነገር ምንድን ነው ያላት? አንቺ ሀና አስመሳይና በጣም መጥፎ ሴት ነሽ። ስለዚህ ምን ፈልገሽ ነው ወደ ስልኬስ የምትደውይው እያለ ይነግራታል ማለት ነው። እኔ በዚህ ሰዓት ላይ ከማንም ምንም አልፈልግም። ስለዚህ የምትነግረኝ ንገረኝና ተረጋጋ እያለች ሀናም ትይዘዋለች አሴርን። አሴር ግን በጣም ተቀይረህብኛል፣ ተለውጠህብኛል እንኳን ደስ አለ ደግሞ ከአሴር እንትናም ጋር ከኢዛም ጋር ተጣልችልሃለች ስትል እና እኔ ምን አገባኝ? እሱ ልነግሪኝ ነው እንዲ አንቺ ስለተጣላሽ አንቺ ስለተፋቀርሽን የአንቺን ደስታ እንጂ ያንቺን መጥፎ ነገር የምመኝ ይመስልሻል ወይ ብሎ ይቆጣታል ማለት ነው። ሀኒቹ ግን በጣም መጥፎ ሴት ነሽ። ምክንያቱም ያን ሁላ ጊዜ አብረን ያሳልፍንም ያህል አትቆጥርኝም። በጣም ተቀይረሻል ቤተሰቦችሽን ስታገኝ ከዚህም በፊት ብሏት ነበር። አሁንም ደግሞ እንደዚሁ ጨመረላት ማለት ነው። በእርግጥ ሀና አብዝተዋለች ማለት ነው። ቤተሰቦቿን ካገኘ በኋላ አሴርንም ሆነ አባቷንም ረስታቸዋለች ማለት ነው። እንደ ድሮ አይደለችም ማለት ነው። ድሮ ላይ በጣም አሪፍ አስተዋይና አሪፍ ነበረች። አሁን ላይ ግን እሱን ትተዋለች ማለት ነው። በዚህ የተነሳ እንግዲህ በጣም ትልቅ ችግር ውስጡ ነው። ችግራቸውን አብረው መፍታት ሲችሉ ሀና በጣም ብዙ ነገርን ሰርተሸዋል። በእርግጥ ፍቅሩን ብትቀበዩ ይህ ሁሉ አይመጣብሽም ማለት ነው። ድንብላልም እንግዲህ ለሀኒች የነገረቻትን በቃሽ እሱን ተወውና እንትና ተምቹ ያለበትን ቦታ ልንገርህ ትለዋለች። እንዴ ተምቹን አግኝቼው ነበር እንኳን ደስ አለ። ምን ማለት ነው? የት ምንዬ ነው አለ። እና በህይወት አለ ይላት። አዎ አለ ግን እና የት ነው ስትለው ያለበትን ቦታ አላቅም አልነገራትም። ግን ድንብላል ምግብ እየወሰደችለትና ድንብላል ጋር እንደሚገናኙ ነው የማውቀው ትለዋለች። እሱም ደግሞ እሺ በቃ በቅርብ ቀን እደርስበታለሁኝ እያለ ይላታል ማለት ነው። ሀኒ በእርግጥ አዎ በጣም ብዙ ነገርን አጥፍታለች። አሁን ላይ ሁሉም ነገር ያበቃና አብረው አንድ ላይ የሚሆኑበት ጊዜ ይመጣል ማለት ነው። ወይዘሮ ሜላትና ባዩሽ ጠባቸው ማንንም ብታመንጭ ማንንም ብትጨምሪ ግድ አይሰጠኝም፣ እመኝኝ እኔ ራሴ ምን እንዳደረግሽኝ እኔ ራሴ አደርገዋለሁ ጦርነቱን፣ ማንንም ጨመርሽ ማንንም እንትናሽ አይመለከተኝም እያለች ነበር ማለት ነው። በዚህ ሰዓት ላይ እንግዲህ ሜሉም አልተዋትም። ባዩሽ የምትባል ሴትዮማ እኔ በእጅ አጠፋታለሁ ራሴ እያለች ነበር ማለት ነው። እንግዲህ ባዩሼ አሁን ላይ ለሜላት አደገኛ ጦርነት ከፍታለች ማለት ነው። ይህንንም ደግሞ ባጠመደችው ወጥመድ ራሷ እየተጠመደችበት እንደሆነ ረስተዋለች ማለት ነው። ሁለተኛ ነገር ድንብላል ብትናገሪ ደስ ይለኛል ማለት ስለ ተምቹ ተናግረሽ እውነትን እንትን ብትይ በጣም ደስ ይለኝ ነበር። አንቺ ግን ለመናገር ፍላጎቱም የለሽም። በቅርቡ ቀን ብቻ ሁሉም ነገር ያበቃና ከነ ሜላት ቤትም እሷም ትወጣለች ማለት ለተምቹ መንገድ ላይ ወርቆ ስላገኘችው ለዛም ብላ ነው ብዙ ነገር እየረዳችው ያለችው ማለት ነው። ድንብላል እንግዲህ
ይህን በሚመስል መልክም እየሰጠቻቸው ነው። ቻው በቃ ውዶች።